ጄኔራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነትን ሲረከቡ የትግራይ ክልል አካታች የጊዜያዊ አስተዳደር የተልዕኮ አፈጻጸም የቃል ኪዳን ሰነድ ላይ ፈረሙ። በመግለጫቸውም ላይ የተሰጠኝ ኃላፊነት ከባድ የሆነ ፈተና ነው፣ ነገር ግን ጥሩ ከተሰራበት እድል ነው በማለት የተናገሩ ሲሆን በማከልም እነዚህ በርካታ ችግሮች ለመቅረፍ ትግራይ ማዕከላዊ ስልጣን አታ ነበረ፣ አሁን ግን ማዕከሉን በማጠናከር ይሰራል ሲሉ ገልጸዋል። እውነት እንዳሉት የትግራይ ህዝብን እንባ ያብሱ ይሁን ወይስ የጥያቄው መልስ አብረን እምናይ ይሆናል። እንዲሁም የፈረሙት ሰነድ ምን ይላል የሚለውን አብረን እንመለከታለን። ሰላም ጤና ይስጥልን። ቅን የዋ ሀገር ወዳድ ሆናችሁ የቃል ሚዲያ ቤተሰቦች እንደምንቆያችሁ እንደተለመደው ዛሬም ቪዲዮአችንን ከመጀመራችን በፊት ላይክ፣ ሼር በማድረግ እንዲሁም ለዚህ ድንቅ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ቤተሰብ እንድትቀላቀሉ በአክብሮት ጠየቅኩኝ። ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው አንድ ወር ገደማ የኢትዮጵያን ህገ መንግስት የፕሪቶሪያው ስምምነትና የዲፕሎማቲክ ማህበረሰቡን ምክር በማከል ሰፊ ውይይቶች ሲካሄዱ ቆይተዋል ብለዋል። የአቶ ጌታቸው ረዳ የስልጣን ዘመን በህጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውን አካል ጊዜያዊ መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህንን ሽግግር ማን መርቶ ከግብ ሊያደርሰው ይችላል የሚሉ ውይይቶችን ስናደርግ ቆይተናል ሲሉ ገልጸዋል። ዛሬ በይፋና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩንና ቅብብሎሹን ለማካሄድ የተዘጋጀ ፕሮግራም ካሄዱን አሳውቀዋል። ጄኔራል ታደሰ ባለፉት 2 ዓመታት የአቶ ጌታቸው ምክትል ሆነው ያገለገሉ ሰው ናቸው ያሉት ጠቅላይ ሚኒስቴሩ ባለፉት 2 ዓመታት የነበሩ ድካሞችና ጥንካሬዎችን በግልጽ የሚገነዘቡ ሰው ናቸውም ብለዋል። አሁን ትግራይ ውስጥ ያለውን ከፍተኛ ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ አባላት የታመነ ነው። የትግራይ ህዝብ የጠማውን ሰላምና ልማት እንደሌሎች ወንድሞቹ ወጥቶ የመግባት መሻት ስናሳካ ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጣቸውን እድል እንዲጠቀሙበት ተስፋ አደርጋለሁም ብለዋል። ጄኔራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነትን ሲረከቡ የፈረሙት የትግራይ ክልል አካታች ጊዜያዊ አስተዳደር የተልዕኮ አፈጻጸም የቃል ኪዳን ሰነድ ምን ይላል የሚለውን ስናይ አንደኛ የተፈናቀሉ ዜጎች ወደ ቀያቸው የመመለስ ሂደት በጅምር ያለው እንዲጠናቀቅና በቀሪ አካባቢዎችም በፍጥነት እንዲተገበር ማድረግ። ሁለተኛው በፕሪቶሪያው ስምምነት መሰረት ትጥቅ የመፍታትና የቀድሞ ታጣቂዎችን መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ። ሶስተኛ በክልሉ የህግ የበላይነት እንዲሰፍን ማድረግ። ለህዝብ ደህንነት፣ ለሰላምና ለጸጥታ ጠንቅ የሆኑ ጉልህ ህገወጥ እንቅስቃሴዎች እንዲቆሙ ማድረግ። ለዚህም ተገቢውን የቁጥጥርና የህግ ማስከበር ስራ መስራት። አራተኛ መደበኛ የልማት ስራዎችን፣ መንግስታዊና ማህበራዊ አገልግሎቶችን እንዲሁም የመልሶ ግንባታ ስራዎች እንዲሳለጡ ማድረግ። አምስተኛ ከህግ መንግስታዊና ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ። ስድስተኛ ክልሉ ለዲሞክራሲያዊ ምርጫ ዝግጁ እንዲሆን ማድረግ። በክልሉ የሲቪልና የፖለቲካ መብቶች ተግባራዊ የሆኑበት የፖለቲካ ብዙሃነትን የሚያስተናግድ ዲሞክራሲያዊ አውድ እንዲፈጠር መስራት። ሰባተኛ የክልሉ ህዝብ የተለያዩ የማህበረሰብ ክፍሎችና የፖለቲካ ተዋንያን በሀገራዊ የምክክር ሂደት እንዲሳተፉ ሁኔታዎችን ማመቻቸት። ስምንተኛ የክልሉ መንግስታዊ የሚዲያና የኮሙኒኬሽን እንቅስቃሴዎች የሀገሪቱ ህዝቦች ትስስርና መልካም ግንኙነት የሚያጠናክሩ ህግና ህገ መንግስታዊ ስርዓትን የሚያስከብሩ መሆናቸው ማረጋገጥ። ጄኔራል ታደሰ ወረደ የጊዜያዊ አስተዳደሩ ፕሬዝዳንት በመሆን ስራቸውን ሲጀምሩ ከላይ የተዘረዘሩትን ኃላፊነቶች በትጋትና በታማኝነት ለመወጣት ቃል ገብተው ፈርመዋል። ከዛም በመቀጠል መግለጫ ሰጥተዋል። የተሰጠኝ ኃላፊነት ከባድ የሆነ ፈተና ነው፣ ጥሩ ከተሰራ ግን እድል ነው ብለዋል ጄኔራል ታደሰ ወረደ። አዲሱ የትግራይ ክልላዊ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ አስተዳደራቸው የካቢኔ መዋቅር ማስተካከያ እንደሚያደርግ ገልጸዋል። ጄኔራል ታደሰ የተሰጣቸው ኃላፊነት ከባድ ፈተና እንደሆነ ተናግረዋል። የምትመኘው ነገር አይደለም ያሉት ፕሬዝዳንቱ ጥሩ ከተሰራ ግን እድል ነው ብለዋል።
ፈተና ያሏቸውን እንደኖሩባቸውና እንደሚያውቋቸውም ጠቁሟል። ባለፉት ጊዜ ያልተሰሩትን ስራዎች ከፕሪቶሪያው ስምምነት ጋር የተያያዙ ብቻ እንዳልሆኑ ጠቁመው በራሳችን በውስጣችን የተፈጠሩ ከፍተኛ የጸጥታ፣ የፖለቲካ፣ የኢኮኖሚ ቀውሶች አሉን ብለዋል። እነዚህን በርካታ ችግሮች ለመቅረፍ ትግራይ ማዕከላዊ ስልጣን አታ ነበረ። አሁን ግን ማዕከሉን በማጠናከር ይሰራል ሲሉ ገልጸዋል። የሰላም ስራዎችንና የፕሪቶሪያው ስምምነት መተግበር ላይ የህዝቡ ጥያቄ መፍታትና ጠንክረው እንደሚሰሩ የተናገሩት ጄኔራል አሁን ያለው ውጥረት ረግቦ ሁሉም የፖለቲካ አካሄድ ለውጥ የሚመጣበት የወጣቶችም የለውጥ ፍላጎት የሚሳካበት ሁኔታ ይፈጠራል ብለው እንደሚገምቱም ተናግረዋል። በእሳቸው አስተዳደር የካቢኔ ማስተካከያ እንደሚኖርም ይፋ አድርገዋል። በፕሬዝዳንትነት ጊዜያቸው ዋናው የትግራይ ህዝብ ድጋፍ እንደማይለያቸው የፌዴራሉ መንግስት እንዲሁም የዓለም አቀፍ ማህበረሰብ ድጋፍ እንዲሁም እንደማይለያቸው እምነታቸውን ገልጸዋል። ትልቁ ነገር ደግሞ አቶ ጌታቸው ረዳ የስራ ለውጥ ቢያደርጉም ክልሉን ያውቁታል ያላቸውንና በቀጣይ የሚኖራቸው ሚና በደንብ እገነዘባለሁና የእሳቸውም ድጋፍ እንደማይለየ ተስፋ አደርጋለሁ ብለዋል። በቀጣይ መረጃ ከሰሞኑን በአማራ ክልል እንዲሁም በሌሎች ሀገራት የሚኖሩ ዜጎች ላይ እንዲሁም ሴቶች ወጣቶች ላይ የሚደርሰው ግፍና ግድያ እየተበራከተ ይገኛል። በተለያዩ ከፍተኛ ቦታዎች ላይ ቅሬታ በማቅረብ መፍትሄ ቢፈለግም ነገሮች ከቁጥጥር ውጪ እየሆኑ መጥተዋል። ከሰሞኑን በአማራ ክልል ከአውቶቡስ እያስወረዱ በጥይት የመቷቸው ሰዎች እስካሁን ባለው መረጃ 3 ሰዎች ሲሞቱ ቁጥራቸው በውል ያልታወቁ ደግሞ ቆስለዋል። በከፍተኛ የሕክምና ክትትል ውስጥም እንደሚገኙ ነዋሪዎች ይገልጻሉ። በአማራ ክልል በምስራቅ ጎጃም ዞን ከመርጦ ለማርያም ወደ ግንደር ወይን በህዝብ ትራንስፖርት ይጓዙ በነበሩ ተሳፋሪዎች ላይ በታጣቂዎች በተከፈተ ተኩስ 3 ሰዎች ሲሞቱ ቁጥራቸው በውል ያልታወቁ ሰዎች መቁሰላቸው የጎንቻ ሲሶ ወረዳ አስተዳደር አስታውቋል። የወረዳው አስተዳደር አቶ የኔዋ በደመቀ በሰጡት ቃል ድርጊቱን የፈጸሙትን ጽንፈኛ ሲሉ ጠርተዋል። መጋቢት 29 2017 ዓ.ም ከመርጦ ለማርያም ወደ ግንደወይን በደብረ ያዕቆብ ቀበሌ ልዩ ስሙ ሾተል ማጠቢያ ተብሎ በሚጠራው ስፍራ ታጣቂዎች አውቶቡሱ ላይ በከፈቱት ተኩስ እናትና ልጅ ጨምሮ 3 የጎንቻ ሲሶ ነዋሪ የሆኑ አርሶ አደሮች ተገድለዋል ሲሉ መግለጫውን ሰጥተዋል። አቶ የኔዋ አክለውም በአካባቢው ምንም አይነት ጦርነት አለመኖሩን አመልክተው በአካባቢው ታጥቆ የሚንቀሳቀሰው ታጣቂ ኃይል ሰሞኑን ህዝብ እንዳይንቀሳቀስ ማስጠንቀቂያ ሲሰጥ እንደነበረ ሰምቻለሁም ብለዋል። ድርጊቱ የተፈጸመው እነብሴ ሳር ምድረ ወረዳ በመሆኑ የቆሰሉ ሰዎች ቁጥር ማወቅ አልተቻለም። የሞተም ይኖራል ያሉት ዋና አስተዳዳሪው የሶስቱ ሟቾች አስክሬን ይኖሩበት ወደ ነበረው እነቸኩል ቀበሌ መላኩን ገልጸዋል። በተመሳሳይ መረጃ በሴቶች ላይ የሚፈጸሙ ከባባድ ጾታዊ ጥቃቶችና ሞት የሚፈጽሙ ተከሳሽና ወንጀለኞች ጉዳዩን በሚከታተሉና ህጋዊ ውሳኔ በሚሰጡ ዳኞች ላይ በተለያየ መንገድ የሚገለጽ ጫና እየደረሰ ነው ሲል የትግራይ የዳኞች ማህበር አማረረ። ማህበሩ ከባባድ ወንጀሎች ለሚከታተሉና ህጋዊ ውሳኔ ለሚሰጡ ዳኞች አስፈላጊውን የደህንነትና የጸጥታ ከለላ እንዲሰጥ አበክሮ ጠይቋል። ማህበሩ በላከው መግለጫ በሴቶች ላይ የሚፈጸሙ ከባባድ ጾታዊ ጥቃቶችና የሞት ጉዳዮች የሚከታተሉ ውሳኔ የሚሰጡ ዳኞች ስራቸውን ነፃና ገለልተኛ ሆነው ለመከወን እጅግ ተቸግረዋል ብለዋል። ዳኞቹ ስራቸውን ተረጋግተው በሰከነ የህግ አካሄድ እንዳይመለከቱ በተለያዩ መንገዶች ጫና እየደረሰባቸው ነው። ስለሆነም ላለባቸው የደህንነት አደጋ በቂ ከለላ በማጣታቸው ምክንያት ስራውን ከማቆማቸው በፊት የክልሉ ከፍተኛ ፍርድ ቤት ከሚመለከታቸው የጸጥታ አካላት በመመካከር ችግሩን በአፋጣኝ መፍታት አለበት ሲል አሳስቧል። ከጦርነቱ በኋላ የትግራይ ዳኞች በከፍተኛ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ችግሮች ቅርቃር ውስጥ ሆነው በማገልገል ላይ ይገኛሉ። ጥያቄያቸው ይመለስላቸው ሲል ጥሪ አቅርቧል። በፌደራልና በሌሎች ክልሎች የሚገኙ ዳኞች የሚያገኙት የደሞዝ ጭማሪና ጥቅማጥቅም የክልሉ ዳኞች እንደተነፈጉ ገልጾ የክልሉ ከፍተኛ ፍርድ ቤት በሌሎች ክልሎች እየተተገበረ ያለው የጥቅማጥቅም አሰራር ለመመለስ በጥናት ላይ ነኝ በማለት ከ1 ዓመት በላይ ማስቆጠሩ ልክ አይደለም ሲልም ወቅሷል።
የክልሉ ከፍተኛ ፍርድ ቤት የሀገሪቱ ሕግና የትግራይ ነባራዊ ሁኔታ ከግምት ውስጥ በማስገባት የዳኞች የጥቅማ ጥቅም፣ የደሞዝ፣ የደህንነትና መሰል ጥያቄዎች እንዲመልሱ ማህበሩ ጥሪ አቅርቧል። ውድ የቃል ሚዲያ ቤተሰቦቻችን ለዛሬ ይዘንላችሁ የመጣነው መረጃ ይህንን ይመስል ነበር። በቀጣይ በአዳዲስ መረጃዎች እስክንገናኝ ድረስ ሰናይ ጊዜን ተመኘው ከቃል ሚዲያ።